ባይዘው አንድ ሚስጥር ልንገራችሁ። ዋያው ልጆቹ እሱ አይደሉም። የኛ ልጆች ግን የራሳችን ልጆች ናቸው። ዲኤንኤውን አስመርሞ ወገን እንከባበር እንጂ እንዴነሽና በሰላም ነው። ጃኔን ጣልጣ እኔ ከዚህ በኋላ ምንም ነገር አይደለም። የፈለገውን ነገር ይበል። ህግ ይጠይቃል። አስጌ ይቅርታ ጠየቀ። ወዳጆቼ ወገኖቼ ባለቀሳችሁበት ቦታ ሳቃችሁ ይሰማ። ፈጣሪ የተሰበረሽነት አጉልቶ ያሳያችኋል መሰለኝ። እዚህ ፕላትፎርም ላይ ያሉ ትላልቅ ኮንቴንት ክሬተሮች ሳይቀር የሱን ውድቀት ነው ከዛሬ ነገ የሚቆጥሩት። ይሄ በነገራችን ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች፣ አሁንም ተመልሼ መጥቻለሁ። እንደተለመደው አነጋጋሪውን ጉዳዮችን ይዤላችሁ መጥቻለሁ። እስከመጨረሻው ከኔ ጋር አብራችሁን ቆዩ። ይሄ ቪዲዮ ወደ ብሶ እንዲዳረስ ሁላችሁም ቪዲዮ ላይክ በማድረግ ጀምሩ። ቀጥታ ወደ ቪዲዮ። ባይዘው አንድ ሚስጥር ልንገራችሁ። ዋያው ልጆቹ እሱ አይደሉም። የኛ ልጆች ግን የራሳችን ልጆች ናቸው። ዲኤንኤውን አስመርሞ ማምጣት አይችልም። ልጆቹ እሱ አይደሉም። የደሩ ዛሃረሩ ናቸው። ይሄን ታውቃላችሁ? የዋያው ልጆች የደሩ ዛሃረሩ ልጆች ናቸው። ዛሬ ላውጣው ሚስጥሩ። አንድ ጊዜ ትንሽ ጀምረው ደብሮ ይትቸው ነበር። ይህ ወራዳ ነው። ዘገየ ጆከር የሚባል ያን ያህል እናቱን እነዚያ የተከበሩ እናቱ ደሃም ቢሆኑ በዚያ ደረጃ አዋርዶ እኮ መጥቶ ቁጭ ነው የሚወራ እኮ። ሞራል የለውም እኮ ይሁን ይጓየው ሞራሉን የሸጠ እኮ። ከዚህ ሰው ጋር የምትቀመጡ ይህ እኮ ራሱን እኮ የሚሸጥ ጾታውን አፈንድዶ እኮ ይሰጥ ወራዳ እንገራችሁ። የደሩ ዛሃረሩ ስፖንሰር ነበር ታውቃላችሁ? እሱ ዲለር ምናምን ሞክሮ ነበር ስራ። እዚያ ሲውል እቺ ቋንቋ ማችለውን ሚስቱን የሚሰርጃት ደሩ ዛሃረሩ ነው። ይሁን ይጓየው ልጆች ከዛሬ ጀምሮ ማወቅ አለባቸው። የደሩ ዛሃረሩ ናቸው። አይደሉም ካለ ከሱ ጋር ዲኤንኤ አምጥቶ ይለጥፍ አለጥፍ አያመጣም። ያውቀዋል እሱ። የተጣሉም ለዚያ ነው። ዝም ብሎ እንዳይመስላችሁ የተጣለው ደሩ ዛሃረሩ ወደ 4 ዓመት ከሱ ጋር ኖሮ እሱ እዚያ ጋር ሲሄድ እሱ ቤት ነበር የሚውለው። ሀቁ ነው። የወራዳ ነው እንግዲህ ሞራል ኖሮትኛውን ወጥቶ የሚናገር ወጥቶ ስለታ ነው ብታገኛት ልክ ሞጣኛም ጠርጥረን ነበረ ልጁ ዮኒን አይመስልምና ይሄማ የዮኒ ማኛ ልጅ አይደለም እያልን ነበር። ያው ሞጣ በመጨረሻም አጋልጦታል። ዲኤንኤ አስመርምር እያለው ነው። እስቲ ካስመረመረ በኋላ ምናምን እስቲ ምን ላይ እንደደረሰ ይዘን እንመጣለን። እስከዛው ድረስ እናንተ ሰብስክራይብ ያደረጋችሁ ጠብቁ። እኔ ከዚህ በኋላ ምንም ነገር አይደለም። የፈለገውን ነገር ይበል። ህግ ይጠይቃል። ይሄን ነው የምልህ። ህግ ይጠይቃል። በደንብ ነው የሚጠይቀው። ጭውውን በቃ እናንተ አንጀት ውስጥ ለመግባት ጭውውን ወደ ዘር ወደ እኔ ኢትዮጵያዊ ሆኜ የግብፅን እንትን ምናምን እኔ ኩሩ ኢትዮጵያዊ ነኝ ምናምን ይላል። ዋቴ እኮ ኖ አንጀታችሁ ውስጥ ለመግባት የጌመርን ባህሪኛ ያጣሁት እንዴ አንጀታችሁ ውስጥ ለመግባት ግማሽ ኢትዮጵያዊ ግማሽ ግብፃዊ የሆነን ሰው የሁለት ልጆች አባትን የሆነን ሰው ናውን ፎንቲ ነው እንደዚህ የሚያደርገ እያለ የሚያወራ ሰው ራሳችንን እናስከብራለን። ከዚህ በኋላ የምትሳደቡ ሰዎች ካላችሁ ተሳደቡ፣ መፍታችሁ ነው። እንግዲህ ማሚ ምን ላይ ሰጥቶት ነበረ? ይቅርታ ጭራሽ አልጠይቅም፣ ማን እንደሆንኩኝ አላወቁኝም ምናምን እያለ ነው። እዛው ቤቴ ቁጭ ብዬ በአንድ ትዕዛዝ የፈለኩትን ማድረግ የምችል ሰው ነኝ፣ ይቅርታ አልጠይቅም ብሏል ማሚ። አስጌ ይቅርታ ጠየቀ። ወዳጆቼ ወገኖቼ ባለቀሳችሁበት ቦታ ሳቃችሁ ይሰማ። ፈጣሪ የተሰበረውን ልባችሁን ጠግኖ ህመማችሁን ያስረሳ። በቃችሁ ይበላችሁ። ደስታ መቅደሳችሁን ቤታችሁን ይምላው። ግን ከናንተ ጫማ ወጣችሁ በኔ ጫማ አስቡኝ። አትጥሉኝ፣ አትክፉኝ፣ ወደ ቅፋችሁ ሳቡኝ። አቅጄ ያረኩት አንዳች የለምና እስኪ አፉ በሉኝ። አመሰግናለሁ፣ እወዳችኋለሁ። ድምፃዊ አስገኘው አሽኮ። መረጃውን ያገራው ፋስት መረጃ ነው። ወገን እንከባበር እንጂ እንዴነሽና በሰላም ነው። ጃኔን ጣል አረካት ምናምን የምትሉኝ በሰላም ነው። ልንገራችሁ ጃኒ ልክ እንደ ልጆቼ 3 ልጆቼ መሀል አንዷ መሆኗን ነው ማምነው። በጣም ነው መወዳት። እንዴነሽና ሰው ግን ስራ ፈቷላ እንዳትመጡብኝ። አዎ አዶናይ ስለ አዶናይ የሚሰራ ያለው አዶናይ ላይ የሚዘንበው ጉዳይ አንዳንድ ነገር ያለውን ነው መናገረው ያለው እንጂ ጃኒዬማ ቆንጆ ስላለች እኮ ነው ፈታ ዘና እያለች ነው። ስለ ጃኒ ምን ልበል? ጃኒዬ ቢልዝፈን እንዴ? ቆይ በማለዋ ደግሞ ዘፍንላችኋለሁ። እንዴ ነሽና
እኔ ሰላሟ ያለ ስላላት ምን ልበላት ብዬ ነው እንጂ ጃንዬን በጃንዬ ማንዳት መጡብኝ አልፋታችሁ። ያው ሁሉም አዶናይ ላይ ስለዚህ ድምጽ ሆነ አትሆን እሱ ላይ ስለሚባለው ያለው እንጂ እኛ አራት ፋሚሊና ቢራቢሮ አንለያይ። ይሄንን ወቁ። ባባ ሐዲሽ ግን ስራ ፈቷል መሰለኝ። እሷ እኮ ትዝም አትሎትም። ምንድነው ዝም ብሎ ስራዎትን አይሰሩም እንዴ? ሁሌ ጃኒ እሷ ትዝም አትሎትም ስገምት ማለት። እርሶ ግን የመጡ ጃኒዬ ምናምን የሱ ማደግ የሱ መተለቅ ሰምሃው የናንተን ትንሽነት አጉልቶ ያሳያችኋል መሰለኝ። እዚህ ፕላትፎርም ላይ ያሉ ትላልቅ ኮንቴንት ክሬተሮች ሳይቀር የሱን ውድቀት ነው ከዛሬ ነገ የሚቆጥሩት። ይሄ በነገራችን ላይ እሱ ነው የማያውቀው። እኛ ፋኖቹ በደንብ ነው የምናውቀው፣ በደንብ እናውቃለን ማንም እንደሌለው። ግን ደግሞ የሚገርመው ነገር ሰማይና ምድርን የፈጠረ የዚህ ሁሉ ዓለም ጌታ እግዚአብሔር አለው። ለዚህ ነው ልጁ ወድቆ የማይወድቀው እንጂ እንደናንተማ ሰው እንደሚያደርግበትማ ነገር ቢሆን አዶናይ ተረስቶ ነበር። ግን የሚገርመው በጥሩ በመጥፎም ከአፋችሁ ላይ አትነጥሉትም። ቪዲዮአችሁ እንኳን ቫይራል እንዲወጣ የግዴታ አዶናይን ትጠቀሙታላችሁ። በመጥፎም ቢሆን አዶናይ ስለሱ ስታወሩ ነው ፎሎ የምታገኙት፣ ላይክ የምታገኙት፣ ሼር የምታገኙት። ኤኒዌይ አይ ቲንክ ስለሱ ተወርቶ በመጽሐፍ ራሱ ቢታተም የሚያልቅ ነገር አይደለም። ምክንያቱም ምንድነው እድሜው ልጅ ነው። በዚህ እድሜው ሁሉ ነገር የሰራን ሰው እንደዚህ በኩርኩም ለማስቀራት መሞከር በጣም ከባድ ነው እና ያስጠላል፣ አያምርም፣ ያቅለሸልሻል። ይሄ ከለሩ ራሱ ደስ አይልም። ግን የሚገርማችሁ ነገር አዶናይ ያበራል፣ ይደምቃል፣ በጣም ገና ይደምቃል። ገና እጃችሁ ባፋችሁ ላይ ትጭናላችሁ። ምክንያቱም እሱ የያዘው እንዳልኳችሁ እግዚአብሔርን ነውና ሙስሊም እህቶቻችን ወንድሞቻችን ወጣችሁ ለአዶናይ ውለታውን ያረሳችሁ ልቡን ያወቃችሁ ወጣችሁ ቪዲዮ የሰራችሁለት ሰዎች ግን አሁን ላይ ተስፋ እያስቆረጡት ነው። ቪዲዮን ሪፖርት እያደረጉበት አካውንቱንም እንደዛ ምናምንና ላቆም ነው እያለ ነው ቲክቶክ። ከልብ እናመሰግናለን። እግዚአብሔር ይሄንን ልባችሁን አይቀይርባችሁ። ጊዜ ቀንጣለው ብላችሁ ደግሞ ከየእንጉራንጉሩ ወጣችሁ ልትጥሉት የሞከራችሁ ደግሞ የእጃችሁን ታገኛላችሁ። ምክንያቱም እቺ ዓለም ማለት ነው ጊዜ ጌታ ነው። አንዴ ያነሳል፣ አንዴ ይጥላል። እናንተ ደግሞ በሰፈራችሁት መሰፈራችሁ አይቀርም ድጋሚና አንድ ነገር እርግጠኛ መሆን ያለባችሁ እኛ አንድ ፎሎወር ቀረው 10,000 ፎሎወር ቀረው 400,000 ፎሎወር ቀረው ዳዝም ማተር የሰራውን ስራ ልታጠፉት አትችሉ። በቃ ይሄ ልጅ የሰራው ስራ ተቀምጧል ለታሪክ እና እናንተ 100,000 ፎሎወር ስለቀነሳችሁ ከሱ ህይወት ላይ የምትቀንሱት ምንም ነገር የለም፣ የምትጨምሩት ምንም ነገር የለም። በቃ ግን እግዚአብሔር አይወደውም። በጣም ባለፈው ከፍቶኝ እንደዛ ያወራሁት የሰው ልጅ ሰለብሬት ሊያደርግ ሄዶ የሆነ ነገር አኮምፕሊሽ አድርጎ ቅስም መስበር ያማል። ውጦት ነው እንጂ ያሟል። እኛ ደግሞ በጣም ስለምንወደው ነው የታመምነው። ገባችሁ አይደለ? ብንችል ሚሊየን አካውንት ከፍተን እኛ ብቻ አንበቃ ነበር እሱን ፎሎ ለማድረግ። በጣም እንደምንወደው የሚገባችሁ እናንተ በጠላችሁት እናንተን እሱን ለመጣል በመከራችሁ ቁጥር እኛ ፍቅር ይጨምራልና አዶናይ ወንድማችን ነው። ሁላችንም ቤት አዶናይ አለ። የሚገርማችሁ ነገር ከራሴ ቤተሰብ እኩል ነው የማየው። አዶናይ ሲከፋ አብሬ ነው የምከፋው። ሙዴ ነው የሚቀየረው። ለምን? የቤተሰቤ አባል ነው። የሁላችንም እዚህ ጋር ያለ ነው የቤተሰባችን አባለውና አንዳንዴ ወጣችሁ ከመናገራችሁ በፊት ወደ ኋላ ሂዱና ይሄ ልጅ ምን ሰራ፣ ምን አደረገ፣ ለምንድን ነው እንደዚህ ስሙ የገነነው ብላችሁ ጠይቁ። በነገራችን ላይ ኢትስ አ ኮምፕሊመንት። በአንድ በኩል ደግሞ አዶናይን እንደ መንግስት ቆጥራችሁ ለያንዳንዱ ሮሮ እየመጣችሁ እሱ ጋር መታለቅሱት። የሚገርመው ነገር ግን እሱ የኢትዮጵያን ሕዝብ እንባ ማበስ አይችልም። የኢትዮጵያን ሳቅ ሊመልስ አይችልም። የኢትዮጵያን ችግር ሊፈታ አይችልም። የኢትዮጵያን ነገር አንድ ሰው ሊያደርግላችሁ አይችልም። ኢንስቴድ ኦፍ ዳት ይልቅ ምን ታደርጋላችሁ? ሰፖርት ስታደርጉት የአንድ ሰው ችግር መፍታት ከቻለ አንድ ሰው ችግሩ ተቀነሰ ማለት ነው። እነዚህ 5 ልጆች ህይወታቸው እዛ ከሚሆን ዛሬ እዚህ ያሉት 5ቶቹም 6ቶቹም ልጆች በሱ የተነሳ ነው። እነዛ 3ቱ ትላልቅ የሚከበሩ ሰዎች በመኪና የሚሄዱት በአንድ አዶናይ ነው። ስለዚህ አንድ ሰው ቀነሳችሁ ማለት ነውና አንዳንድ አእምሮአችሁን ሰፋ አድርጋችሁ አስቡት። በእርግጥ የኛ ማህበረሰብ አሁን ላይ ነው የተረዳሁት። ካልተረገጣችሁ ካልተመታችሁ አይገባችሁም። ሂዱና የሚረግጣችሁን ምንድነው ለእናት እንዲያድርግ ያለ የሚሰድባችሁን ሄዳችሁ ጭንቅላታችሁ ላይ ጭናችሁ ንጉስ በሉት። የኛ ንጉስ ግን በልቡ የተወደደ የተመረቀ እናትና አባቱ የወደዱት የመረቁት እኛ እህቶቹ የምንወደው የምናከብረው ትንሽ ትልቅ አዶናይ ብሎ የሚወደው
የኛ ንጉስ ያ ነው። ንጉስ ነኝ ስላለ አይደለም ንጉስ የሚሆነው ስራው ነው ንጉስ የሚያደርገው። እና ቲክቶክ ደግሞ የኢትዮጵያ ማን ነው አዶናይ የኢትዮጵያ ንጉስ አይደለም። ወደዳችሁም ጠላችሁም ግን የኢትዮጵያ ቲክቶክ ንጉስ ነው። ያንን ደግሞ ማለት ነው ልትፍቁትና ልትሽሩት አትችሉም። ያ የሆነበት ዋነኛ ምክንያት ደግሞ መልካም ስለሰራ ልቡን ስላየን የዋ ስለሆነ የልጅ ልብ ስላለው ነው። በቃ አለቀ። እና ያው ቀጥሉበት፣ ተረገጡ። ምክንያቱም ክብር አይወድላችሁ ክብር እና ደግሞ በጣም የሚገርመው ነገር አይታችሁ ከሆነ የአዶናይ ደጋፊዎች አይሳደቡም። አንሳደብም እኛ በስድብ አናምንም። እኛ እንኳን መሳደብ ብንፈልግ አዶናይን ስለምንወድና ስለምናከብረው የሱ ስብዕና ስላልሆነ ወተን አንሳደብም። ያ ማለት ግን ንግግር አናቀም አንሳደብም አንችልበትም ማለት አይደለም። ምክንያቱም ስድብ ዲግሪ ያስፈልገው ማስትሬት አይጠይቅም። በጣም ቀላል የሆነ ነገር ነው። ከኪሳችን አውጥተን መሳደብ እንችላለን። በጣም ቀላል ነው። ምላስ ማርገብገብ ነው። ግን እዛ ሌቭል ላይ መሄድ አንፈልግም። ስለዚህ እየመጣችሁ ኮሜንቱ ላይ የምትርመጠመጡ ሰዎች ቤት ፈልጉ። ንጉሳችሁን ወይም ንግስታችሁን ፈልጋችሁ የፈለገውን ሰው ከፍ ማድረግ ትችላላችሁ። አንፎሎ አድርጋችሁ ውጡ። we don't give a shit። ምንም አይመስለንም። ምንም ነገር ነው የማይመስለን እናንተ ብትወጡ ብትቀሩ። ስለዚህ ግን መታችሁ ጊዜያችሁን ሰውታችሁ አውጥታችሁ እየጻፋችሁ ከምትሰድቡት ውጡና ሌላውን ሰው አሞግሱበት። የምትወዱትን ሰው አበረታቱበት። ገባችሁ አይደለ? ይሄንን ለማለት ፈልጋለሁ። አዶናይ ይቀጥላል። ገና ታዩታላችሁ። የሚገርመው ነገር ደግሞ አይታችሁ ከሆነ ኤቭሪ ታይም ልጥሉት ስትሞክሩ እግዚአብሔር ደግሞ እንዴት ከፍ እንደሚያደርገው የዲለን ትልቁ ነገር ምን እንደሆነ ታውቃላችሁ? አካውንቱ ሊዘጋ ምጥ ይዞን ልጆች ሊያሳክም ሄዶ ላይቭ ገብቶ ላይቭ ነቅሎ ሲያስወጣው ስትስቁ ስትሳለቁ ልጆች ሊያሳክም ሄዶ ዲለንን አወቀው። ዲለን መጥቶ አራ ይሄንንማ ረሳውት ለሁለት ልጆች በዲለን የተነሳ ነው የትራያል የተሰጣቸው እንደ ኳስ እንዲሰለጥኑ ነገ ደግሞ ትላልቅ ኳስ ተጫዋቾች ሆነው ኢትዮጵያን የሚያስጠሩ ይሆናሉ። ይሄንንም አትርሱ። የሚሆነው በማን ነው? አዶናይ ወደዳችሁም ጠላችሁም ነገም ከነጎዳይን ስም ትሰሙታላችሁ። አዶናይ በመልካም ነገር አዶናይ፣ በጥሩ ነገር አዶናይ ገና ከፍ ይላል። ስማችሁ ምላሳችሁ ላይ ስሙን እስከምትነቀሱ ድረስ ስለሱ ታወራላችሁ። ይሄ ደግሞ የሚሆነው በማንም አይደለም፣ በእኔ አይደለም፣ በምንወደው ቤተሰቦቹ አይደለም፣ በፋኖቹ አይደለም፣ በምንም አይደለም፣ በእግዚአብሔር። እና ያው የባርነትን እንትን አባቶቻችን አውርሰውን ባይሄዱም ባሪያ ባያደርጉንም ግን የራሳችን ባሪያ ሆነናል። ለሚሰድበን ሰው ማጎብደድ። የሚገርመው ነገር ከጥቂት ጊዜ በፊት ነው አይ ቲንክ ይሄንን መናገር ፈልጋለሁ። ቴዲ ዘፈን አወጣና በጣም በሚገርም ሁኔታ የሆነ ሰው ተነሳና በሁለቱም ሰራ። እንዳጋጣሚ ሆኖ በወንድምና በወንድም መሃል ክፍፍል ይፈጥራል። ይሄ ሊያጋድሉላ ይችላል። ግን ወጣና በአንደኛው ዘፈን ሰራና ኢትዮጵያ የአዲስ አበባ ልጆች ኦፌንድድ እንዲሆኑ አደረገ። ደግሞ በአንደኛው ሰራና ደግሞ ያኛው ወገን የሚገርመው አገር የሚያደበላልቅ እርስ በርስ የሚያባላ ነገር ተሰርቶ በሳምንቱ አጨበጨባችሁለት። በጣም አያስቅም? አሁን ደግሞ ወጥቶ እንደገና ምን ያደርጋል? ሁለት ሃይማኖት የተከበረ አክሱም ማለት ሁለቱንም ሃይማኖት የተቀበለች ናት። ሊያባላ በደም ሊያራጭ እርስ በርስ ሊያጋድል ይወጣን ሰው ግን እየወዳችሁ ታጨበጭባላችሁ። ያ ምንን ያሳያል? ምን ያህል አይምሮአችን የበከተ፣ ምን ያህል እንደ ሀገር እንደ ቆሸሽን፣ ምን ያህል ሰባዊ ማንነታችንን ከራሳችን ላይ አራግፈን ሰይጣናዊ ማንነት እንደተላበስን ነው ያ የሚያሳየው። ስለዚህ go ahead በነገራችን ላይ do that። መጨረሻ ላይ የሚቀረው ምን እንደሆነ ታውቃላችሁ? ገለባው ነው። ደና ነገር ይወጣና ገለባው ይቀራል። አዶናይ ደግሞ ምንድነው? እሱ ፍሬው ነው፣ ገለባው አይደለም። ስለዚህ ያው እንደግፈዋለን ለማለት ነው። ገብታችሁ ስራውን እዩ። አዳዲስ የገባችሁ ሰዎች ስለሱ መጥፎ ነገር ለማውራት ደግሞ ቀን ከሌሊት ፕራክቲስ እያደረጋችሁ የምትመጡ ሰዎች ደግሞ go ahead አውሩ ስለሱ። እናንተ ባወራችሁ ቁጥር የሱን ከፍታ አደርጉታላችሁ። እኛ ደግሞ ቤተሰቦቹ እስከመጨረሻው ድረስ አለንለት። እንቅልፋተን ቮት እናስደርጓለን። አዋርድ ካለ ልጃችን እንዲያሸንፍ፣ ልጃችን እንዲያበራ፣ ወንድማችን ከፍ እንዲልልን የፈለጋችሁትን ነገር አድርጉ። እኛም ደግሞ በአቅማችን ልባችንን እግዚአብሔር ያውቃል፣ ከእግዚአብሔር ጋር እሱን ከፍ እናደርጓለን ለማለት ነው። ይቅርታ እኔ ስገባ በጣም ኢሞሽናል ሆኜ ዝም ብዬ ነው የማወራውና ትንሽዬ ኢትዮጵያ ውስጥ በቃ መጥፎም ስሩ ጥሩም ስሩ በቃ አትወደዱም። አሁን ያው አዶናይ ላይ 6 ሚሊዮን ገባ ብሎ ደስ ብሎት እያከበረ 5.9 አድርገውታል። አንፎሎ አድርገውትና በቃ እንደዚህ ነው ኢትዮጵያ ውስጥ በቃ ጥሩም ብትሰሩ መጥፎም ብትሰሩ ያው ነው። ቤተሰብ የዛሬ ቪዲዮአችን ይሄን ይመስል ነበር። እንደወደዳችሁ ተስፋ አደርጋለሁ። በቀጣይ ቪዲዮ እስከምንገናኝ ሁላችሁም በያላችሁበት ሰላማችሁ ብዝት ይበል ባይ